እስኪያወጣ ድረስ ኤርፖርት ሄደው የውሸት ቪዛ ነው ተብሎ አስበዋል ቻው ብለ ተሰናብታ የሄድክ ሰውዬ ኤርፖርት ላይ ስትደርስ በቃ ፌክ ነው ይባላል አስባል ልትታዝ እንደምትችል ምንም አይነት ከቀጣዩ ተቋም ውጪ መንግስት ቡቅና ስለሰጠውት ሌሎች ካናዳን ወስዳቸዋለን እንዲሚሉትን ተቋማቶች አትስሟቸው የሚል መረጃ ወጥቷል ሪፖርተርና በአራት የሥራ መስኮች ለመጀመሪያ ጊዜ ወደ ካናዳ የሥራ ስምሪት እንደሚጀምር ተገለጸ ይህ መንግስት ያጸደቀው እና የሚታመን የተጨበጠ ሊባል የሚችል መረጃ ነው የሚጨበጥ መረጃ ነው በነገራችን ላይ መነሻው ላይ በአራት የሥራ መስኮች ይበል እንጂ በአራት የሥራ መስኮች ብቻ የተገደበ አይደለም ሌሎችንም የሥራ መስኮች እናካትታለን ነው ያለው የኢትዮጵያ የሥራና ክህሎት ሚኒስቴርና ፊውቸር ፊት ዓለም አቀፍ ኩባንያ ነው ይሄን ስምምነት የፈጸሙት እንደውም በስምምነታቸው መሰረት አብይ ራይድሞንድ የሚባሉት የዚህ ኩባንያ ማኔጂንግ ዳይሬክተር ናቸው ስለዚህ ገለጻ በሚያደርጉበት ጊዜ ብዙ ነገሮችን የተናገሩት በካናዳ በተለይ አሁን በተጠቀሱት አራት የሥራ መስኮች ኢትዮጵያውያንን ወደ ካናዳ ብሎም ደግሞ ከካናዳ ውጪም ወዳሉ ወደ ተለያዩ ግን ደግሞ የካናዳ ተቋማት ወዳሉባቸው የሥራ ቦታዎች ሁሉ ኢትዮጵያውያንን አሰልጥኖ እንደሚቀጥሩ የተናገሩት አንደኛው ኮንስትራክሽን ነው ሁለተኛ ደግሞ ጤና አጠባበቅ ነው ሶስተኛው በማዕድን እንግዲህ በማዕድን ማውጣት ሊሆን ይችላል በማዕድን ብሎ በሙሉ በደፈናው ተገልጿል ሌላው በተለያዩ የእጅ ሙያዎች አሰልጥኖ ለስራ እንደሚያስቀጥር ነው ይሄ ተቋም የተናገረው በነገራችን ላይ ከዚህ ተቋም ጋር ስምምነት ሲፈጽሙ እንደተናገሩት ከሆነ ክፍያ የለውም ተብሏል በቀጣዮቹ ጊዜያት ግን ምልመላው የሚደረገው በተለይ የተማሩ ሰዎችን እንፈልጋለን በኮሌጆችና በዩኒቨርሲቲዎች ምዝገባው ይካሄዳል ያለው በተለይ ቅድሚያ የምንሰጠው ለተማሩ ዜጎች ነው ስለዚህ በዩኒቨርሲቲዎችና በኮሌጆች ያሉ ሰዎችን ለምልመላው ቅድሚያ ይሰጣቸዋል ተብሎ ይጠበቃል ነው ያሉት የሥራና ክህሎት ሚኒስቴር የሆኑት ወይዘሮ ሙፈሪያት ካሚል እንደተናገሩት ከሆነ ቅድማንተ ያነሳውን ሐሳብ ቦልድሊ በደንብ አንስተውታል የተለያዩ ሰዎች ወደ ካናዳ እንልካለን እያሉ ሰዎችን እያጭበረበሩ ይገኛሉ በመንግስት ግን እውቅና የተሰጠው ብቸኛው ተቋም ይሄ የፊውቸር ፊት ዓለም አቀፍ ኩባንያ ብቻ ነው ሌሎችን ግን እኛ አናውቃቸውም ይሄ ኩባንያ ብቻ ግን ከኛ ጋር ስምምነት ፈጥሯል በነገራችን ላይ ወደ ካናዳ ለሚሄዱት ብቻም ሳይሆን ከዚህ በኋላ እንግዲህ ከካናዳ ውጪም ለሌሎች ዓለም አቀፍ ስራዎች የሚያገለግል ጠንከር ያለ ስልጣና ነው የሚሰጠው ተብሏል ስለዚህ በኢትዮጵያ መንግስት ወይም ደግሞ በሥራና ክህሎት ሚኒስቴርና በፊውቸር ፊት ዓለም አቀፍ ኩባንያ መካከል ስምምነት ተካሂዶ በቀጣዮቹ ጊዜያት እንግዲህ ኢትዮጵያውያንን ወደ ካናዳ እንልካለን ብሏል ይሄ ታዋቂው ተቋም ነው ይሄንን የተናገረው ፊውቸር ፊት የተባለውን ተቋም እስኪ ዌብሳይቱን እየፈለገ ነው ከመስታወት ባሻገር ያብቃል ራሱ ዳይሬክተራችን ወደ ቀድሞ ሊልክ ነው ካናዳ ለመሄድ ፍላጎት አለውና መዝገባ ጻፉና ገናኛቸው እነዚህ ላይ ነው የገባው ፊውቸር ፊት ምንድነው ስለዚህ አስቧል የመጀመሪያ ማን ነው አፕላይ ያደረገው አንድ ቁጥር ያብቃል ሲል ግን ያው ገና አልተጀመረም በቅርቡ ነው የሚጀምረው ምዝገባው እንዴት ይከናወናል ዝርዝር መረጃዎች ገና አልወጡም አሁን የወጣው መረጃው በአራት የሥራ መስኮች ለጊዜው እንግዲህ ለመጀመሪያ ጊዜ ወደ ካናዳ የሥራ ስምሪት እንደሚጀምር አሁን ስምምነቱ ነው የተፈረመው መግባቢያ ስምምነት ብቻ ነው ገና የተፈረመው በቀጣይ ግን በአራቱ በጣም የሚያጓጉ ናቸው ማለት አራቱ ኮንስትራክሽን ጤና አጠባበቅ ሌላኛው የማዕድንና በእጅ ሙያዎች ነው የተባለው ስለዚህ ይሄ ነው እንግዲህ ወርክ ኤንድ ስተዲ ኢን ካናዳ ይላል ፊውቸር ፊት ዌብሳይት አላቸው መጎብኘት ይቻላል ካሁን በፊት በተመሳሳይ ስራ ላይ የነበረ ተቋም እንደሆነ ያስታውቃል ቪዲዮዎችን ማየት ይችላልላችሁ በካናዳ ትምህርት ድል ለማመቻቸትም ጥረት ያደርጋል ይህ ተቋም በደንብ ገብታችሁ እስኪዩት ፊውቸር ፊት ኢንተርናሽናል ይሰኛል ይህ ተቋም ነው እንግዲህ ከኢትዮጵያ መንግስት ጋር የተፈራረመው ስለዚህ ተቋም ውስጥ ገብታችሁ ማየት ይችላልላችሁ በነገራችን ላይ በካናዳ ፍላጎት እንዳለ
ወይም የስራ የሚፈልግ ሰው ከውጪ ለመቅጠር ፍላጎት አለ በካናዳ። እነዚህ ቀደም ስንላቸው የነበሩት ሌቦቹ ግን ይሄንን ፍላጎት ስላወቁ ቀድመው ሚዲያቸው ላይ እየወጡ በካናዳ እንወስዳለን ይሄን ያክል ብር ካመጣችሁ በቅርብ ምናቃቸው ብዙ ሰዎች ራሱ የተወሰነ ብር ተቀብለዋቸው የጠፉ ስልካቸውን የማያነሱ የማይታወቁ በጣም ብዙ ሰዎች አሉ። ሰው የስራና ክህሎት ሚኒስቴር በተናገረው መረጃ መሰረት ግን ከፊውቸር ፊት ዓለም አቀፍ ኩባንያ ውጪ በመንግስት ደረጃ ስምምነት የተፈጸመበት ሌላ ወደ ካናዳ የሚወስድ ሌላ ድርጅት የለም ተጠንቀቁም ተብላችኋል። በሚቀጥሉት ጊዜያት ምናልባት ይሄ መረጃ ከወጣ በኋላ ሌላም ድርጅት ነኝ የሚል እንግዲህ እንደዛ የማድረግ ሊመጣ ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል ነው ያለው። አዎ ብዙዎች እኛ ካናዳን ልካለን በሚል የማጭበርበር ስራ እንደሰሩና እንደሚሰሩም እናውቃለን ያለው መንግስት አይደል? ልክ ነው። ስለዚህ እኛ ጋር ግን በአካል ተገኝተን አጣርተን ወደ ካናዳ ለትምህርት ሊወስዳችሁ የሚችለው ተቋም ይሄ ነው። ከዚህ ተቋም ጋር ግን እውቅና ሰጥተን ተፈራረመናል ስለሆነ የተባለው ይሄ እንግዲህ የሚታመን ተቋም ነው ሊባል ይችላል። መንግስት ራሱ እውቅና ስለሰጠው እናንተ መስኪ ሐሳብ ስጡ። ከዛ ውጪ ሌሎቹ ራሳችሁ ገብታችሁ ቼክ ማድረግ ትችላላችሁ ካሉ ተጠንቀቁ። በተለይ ይሄ አሁን ተቋም ምንም አይነት ክፍያ የለውም ብሏል። እሱን አስምሩበት። ቀድማ ክፍያ 1 ሚሊዮን አምጣ 500 ሺህ አምጣ እንዳትሰማ ምንም ነገር በቃ እኔ አንዳንዴ እንዲህ ይባላል፣ ግን ደግሞ ሾርት ካት ስንፈልግ ነው የምንበላው። ያቋራጭ ደላሎቹ እኮ ከባድ ናቸው። ሴፍሻ በስማ ፍላጎት ያውቁታል። አዎ ደላሎቹ በጣም እና ምንም ነገር አትከፍሉም ነው። በቅርቡ በኮሌጅ ደረጃ በዩኒቨርሲቲ ደረጃ ጥሩ እንግዲህ አቅም ያላቸው ወጣቶችን በ4 ዘርፎች አሰልጥነን ወደ ካናዳ የመላክ ስራዎችን ሰራለን። ምዝገባ ምን ጀምሮ ያኔ ነው ተብሏል። አሁን መረጃው በመረጃነት ነው የወጣው። ልክ ነው። ልክ ቁጥሩም ኢሜልም ስላላችሁ በሰለጠነ ዘመን እነሱን ኮንታክት ማድረግ ይችላል። ይሄም ደግሞ ነገር አሁን የኛ ንግግር ተቆርጦ አሁን ወደ ካናዳ የሚወስደው ተቋም የሚለው ላይ ዝም እንልና የራሳቸውን ስም አስገብተው ልክ ነው። አዎ እንደዚህ ይሰራሉ። ኤዲቲንግ ልክ ነው። እኔ በቀደምለት አንድ መቼም ምን አይነት ዘመን ላይ እንደደረሰን ይመስለኛል እንግዲህ ያቀረብኩት እንግዳ ትልቅ ገንዘብ ያገኘ ነው። ኦኬ እሺ ዋው ወደ 2 ቢሊዮን ብር ምናምን የሆነ ነገር ላለው ብቻ ነኝ ስል እንግዳ ተቆርጦ ደግሞ የራሳቸው እንግዳ አለው። ይሄንን ገንዘብ ያገኘሁት በ666 ተቋም ውስጥ 2 ቢሊዮን እንዴ እኔ ነኝ ያገኙ ማይና እና ከዛ ደግሞ ስልካቸው አለ በደንብ እሺ በስልካቸው ተመዝገቡ። እንደዚህ አይነት ብር ሀብታም ተቶና እንግዲህ አስቡ። ሰይጣናዊ የሆነ ተቋም አለ። ለሰይጣን ነፍሳችሁን ገብራችሁ በጣም ሀብታም ሁኑ በ09 ስልክ ቁጥር እሺ ምናምን ተብሎ ከስራ አለ። ጠያቂ ማን ነኝ እና በጣም የሚያሳዝነው ነገር ሰው እንዴት እሺ ስደውል እኮ አታነሱም የሚል ኮሜንት አለ። እኔ የምናደደው ላይኩም ነው። ላይክ ማድረግ ምን እንደሆነ ያልገባው ብዙ ሰው አለ። ላይክ ማድረግ ማለት መወዳጀት ነው። አሁን አንድ ፎቶ አለ አይደለ? ፎቶውን ላይክ ካረኩት ላይክ ማለት ወድጄዋለሁ ፎቶውን ነው በቃ ምንም ሌላ ነገር የለውም። ላቭ ሪአክት እና ላይክ ካረኩኝ በቃ ወድጄዋለሁ ነው። እንደዛ የተጠቀሰው ላይ ውሸት መሆኑን እያወቀ ላይክ አድርጎ የሚያልፍሰዋል። በጣም ነው የሚገርመው። በጣም ብዙ ይቀረናል በእውነት እንደ ማህበረሰብ እና እንደውም በኋላ ላይ ቪዲዮውን ጋብዛችኋለሁ። ምክንያቱም የአንዳንድ ኤዲቲንግ የሚባል ነገር አለ። በዛ ኤዲቲንግ ተቆራርጦ አሁን የራሱ የሆነ አንድ አጭበርባሪ ተቋም ካለ እኛ ያወራነው ላይ የሱን ስያሜ አድርጎ ስለኛ ድርጅት እስኪ ነሰይፉ ያሉትን አንዴ ጋብዣችሁ ልመለስ ሲል ወደ ካናዳ የሚወስደው ድርጅት ይሄ ብቻ ነው ስንል አለን እኛ። እስቲ ቪዲዮ ተመልክተን የፍናንን ያየሁት ሰሞኑን ብዙ ጊዜ ወጥቷል፣ ቫይራል ወጥቷል። ከታሪያስ አዲስ ባልደረባ ከጸገነት ጋር ኢቢኤስ ላይ ያደረጉት አንድ ኢንተርቪው ላይ የፍናን የተቆረጠች መሰለኝ እና እኔ ሰው ያላትን ነው እሷ የምትናገረው። እንደዚህ አለኝ ብላ ነው ሙሉ ፕሮግራሙ ላይ ተናገረችው። አርቲስት አክተር መሆን ነው አርቲስት መሆን የሚለውን ብቻ ቆርጠው ወሰዱት እና ለጠፉትና እሷ አትፈልጉ የኢትዮጵያ ፊልም አይመቸኝም ማለች። እሷ ብቻ ነው የቆረጡት እና ኮሜንቶቹን አንተ እንዳልከው ገብቼ ሳነብ
ታዲያ ገንዘብ ለማግኘት ነው የምትሰሪው ይላል የመጀመሪያው ሳታቂ ነው ታዲያ ተዋናይ ሆንሽ ምናምን ይደርሰው ይያገባ እና ኤዲቲንግን መለየት አሁን ይሄ ነው ምናልባት ልጋብዛችሁ እስኪ ይሄንን ቪዲዮ ይዩት አሁን እኔ ማን እንደምጠይቅ አላውቅም በዚህ ቃል እስኪ በድምጽ እንስማው በጣም እኮ ለየት ያለ አጋጣሚ ነው ያፉ እንቅስቃሴ እሳቸው እኚህ ሴትዮ እኔ እንግዳ አድርጌያቸው ማላቃቸው ገብቷቸዋል አይደል የሚገርም ነው ለኛ ራሱ ያስረዳ ሙሉን ጋብዛቸው የሚገርም ነው ለኛ ራሱ ያስረዳ አሁን እኚህ ሴትዮ እኔ ማላቃቸው እጠይቃለሁ ብቻ ይኸው ያፉ እንቅስቃሴው ኤሞን ተረዳኩ በዚህ ነው ሰጠኝ 600 ሺህ ብር ነው አባል የሆንኩት 2011 ነው አባል የሆንኩት ይላሉ ህይወቴን ቀይሮ ለዚህ ደረጃ ያበቃኝ ወደ ባንክም አልሄድኩም ብድርም አልሄድኩም ህይወት ይሄ ተቋም ያው እንግዲህ ሙሉ ምንድነው ተቋሙ የሆነ እንትን ነው አይደለ ምን ሰይጣናዊ ተቋም እና ወይ ጉድ እና አለሚያቆቆ ችግር አይደለም ተመዝገቡ ስልክ ቁጥር አለው ይላል አንተንም የሱንም ኤአይ አፋችሁ ያስታውቃል ኤአይ መሆኑ እና አሁን ስልክ ቁጥር አለ ሰው እየገባ ይሄን ያህል ገንዘብ አምጣ ይባላል ይበላል የሚያምን ስላለ ነው ችግሩ እኮ የማያምን አለ ብዙ ብዙዎቻችን አናምንም ይሆናል ግን ይሄንን ቪዲዮ የሚያምን ሰው አለ እሱ እኮ ነው ችግሩ የማያምን አለ እኮ ዝም ብሎ አይቶ በቃ አሁን እኔ እናንተ ላናምን እንችላለን ዝም ብለን ነው የምናልፈው ቪዲዮንም እናቋለን አንተም የሚያምን ሰው አለ የምር የሚያምን ሰው አለ የምር አምኖ ስልኩ ላይ የሚደውል ሰው አላየህም ልጆችና ወላጆች ኤአይ ነው ማዘር ኤአይ ነው ይሄስ ምንድነው ኤአይ ነው ናም ሲሉ አንዳንዶቹ ቪዲዮዎች ኤዲት አሁን የኤአይ ቪዲዮ ልክ ነሽ ከኤአይ ቪዲዮዎች ግን ተግባባርለም ከልጅ ጋር እሺ ምን እስኪ ሙሉ ወደ 755 ሺህ ብር ይከፍላሉ አጠቃላዩ ያህል ሰጠኝ 26.6 ወደ 755 ሺህ ብር ይከፍላሉ አጠቃላዩ ያህል ሰጠኝ 26.6 ብቻ በአጠቃላይ የሚሉት ነገር እኔ ብር የሆነ ተቋም አለ እዛ ተቋም ላይ ተመዝገቡና የ666 አባል ሆናችሁ ገንዘብ ታገኛላችሁ ነው መመዝገቢያ ያለው ምናምን ነው አዎ እኔ እንግዳ አድርጌ እንዲያነሴት አስቢ እስኪ ከዛ በኋላ ደግሞ እሳቸው እንዴ እኔ ከስር ገብቶ ሰው ልክ ያለው ስልክ ስደውል እኮ ዋሰው አለ ማለት ነው እና የዋህነት ነው ብለህ ነው የዋህነት የዚህኛው ላይ ዋህነት አይደለም እዚህ ከስር ገብቶ ስልክ ስደውል አታነሳም የሚል ሰውየው ሾርት ከተፈልገው ይሄ ምንም የዋህነት አይደል ያቃል 666 ይሄ ሰይጣናዊ ጉዳይ እንደሆነ ያቃል ከስር ገብቶ ካለ ያገኛል ማለት ነው ካለውበት ኑሮ አይበልጥም እንኳንም አለው ስል ደግሞ ይሄው እሱ ራሱ እንኳንም አለው ብሏል አጽድቆታል ይላል ደግሞ ከስር ገብቶ እንደገና እኔ እኮ መከራ ገባኝ እቺ ደግሞ ቆርጦ አላውራ እንዴ እኔ በምልክት ቋንቋ እንነጋገር ምንድነው ብናደርግ ተሳለኝ ነው አስቸጋሪ ጊዜ ለማንኛውም እንግዲህ ይሄን ሁሉ ያስወራን የካናዳ ጉዳይ ነው ካናዳ ለመሄድ ወስዳችኋለሁ የሚላችሁ ሌላ ተቋም እንዳትሰሙ ብሏቸዋል መንግስት ቀደም ዌብሳይቱን ማሳይተናል ፊውቸር ፊት የተሰኘ ተቋም ከኢትዮጵያ መንግስት ጋር ተፈራርሟል ከስራና ክህሎት ሚኒስትር ጋር በተገናኘ እና በአራት ዘርፎች ነው ምዝገባ አልተጀመረም ሌላ መዘግባለሁ የሚል ተቋም እንዳይመጣ ተጠንቀቁ በጣም በጉጉት የሰውን ፍላጎት እያዩ ነው የእናንተን ፍላጎትና በማንኛውም አጋጣሚ ወደ ኪስ የሚያስገባ ነገር ስትጠየቁ አስቡ በቃ ያ ነው ዘዴው ብለውም ሊመጡ ይችላሉ በነገራችን ይሄንን ስም ይዘው ግን ብር ከጠየቁ በቃ አለቀ ነገር መሸሽ ነው ያለባቸው ተጠንቀቁ የባል ማግስት ነው ከባል የተረፈሽ ፍራንክ ደም እንዳትበላል ማክሰኞ ለተፈተፈ የሚሉ አሉ ተጠንቀቁ አይታወቅም እስኪ ዘፈን ንገባበዝና እንመለስ ስፖንሰሮቻችን ነረና መስግን ስፖንሰሮቻችን ከኛ ጋር ቆይታ እያደረጉ ይገኛሉ በአለን ፈታ ብሎ ለማሳለፍ በጂኤም ፈርኒቸር ምርቶች እንደዚሁ የቤት የቢሮ ድምቀት የሚሆኑ የጂኤም ፈርኒቸር ምርቶችን እነሆ ለበዓል ገጸ በረከት አድርገን ለናንተ አቅርበንላችኋል ብለዋል በተለያዩ ቦታዎች ባሉን ቅርንጫፎች እነዚህን ምርቶች ያገኙአቸዋል ተብለዋል ሳር ቤት ኦሮሚያ ቢሮ ፊት ለፊት የሚገኘው ህንጻ አንደኛ ፎቅ ላይ እንገኛለን መስቀል ፍላወር እንደዚሁም ድሪም ላይነር ሆቴል ፊት ለፊት ጀምስ ቢልዲንግ አንደኛ ፎቅም አለን ይያሉ ይገኛሉ ቡልጋሪያ 40 ምንጭ
አሳ ቤት አጠገብም አለን አለም ገና ፒያሳ ቸርችል ጎዳናም እንገኛለን ብለዋል መምጣት ለማትችሉ ግን ከኛ ጋር በስልክ መገናኘት እንችላለን በ0930 07